መደረግ አለበት። እከሌና እከሌ ምስክር አለች በህይወት ተባልክ አይደል? አለች በህይወት ቪዲዮ የሰራባት እሱ፣ ሙታለች ብሎ ቪዲዮ የሰራባት እሱ። ምንድነው የወሬ ጋጋታ? በቃ ምንም ተግባር እስከዛሬ ላልተደረገ የወሬ ጋጋታ። ለጋይስ ታው እንጂ እንተሳሰብ። እሱንም ናግባ ና ጠያቄት ና መልስ ማለት እኮ ለሱ እኮ የቦታ እየሰጠው ንቄት ዛሬ መጥቶ በኃይለ ቃል ተናገረ። ዛሬ በኃይለ ቃል መጥቶ የተናገረ አቅምን ስላወቀ ምንም እንደማታመጡ ምንም እንደማናመጣ ከላይ ውጭ ተወርቶ ከመውጣት ውጭ ምንም እንደማይደረግ ስላወቀ ማን ነው ሙታለች ብሎ ሳይ ቪዲዮ የሰራባት? እኔ ነኝ እንዴ? ሰይዶ ረባቦ ነው ወይስ እዚህ ተሰብስበን የምናወራው ነን? ሰዓት ሞት እኮ በህይወት እያለች እያወቀ ሁሉን ነገር በደንብ ጠንቅቆ እያወቀ ሃናን ሙተባሃናን እንግዲህ መንገዱ ያን መንገድ ይራንጎን ማያውቀው የለም። ስለዚህ በሚያሳዝን ቀለል አድርጎ በሚያሳዝን ሁኔታ ሙታለች፣ ደላላዎቹ ቀብረዋታል። ወንድ አይደላችሁ እናቴ ትምት። በቃ አታውሩ፣ ተውት። ይሄን እዚህ ልጅ ላይ በዚህ በ24 ሰዓት ውስጥ እንቅስቃሴ ተደርጎ ህዝብ ወጥቶ እዚህ ልጅ ላይ እርምጃ መራመድ ካቃታችሁ በብዛት እኛ ነን የምንኖረው። በቃ እንኳን ማህበር አለም ሰፈር አላችሁ እናውቃለን። ኪሎ 80 እና ኪሎ 60 ሸዋ ነው፣ የሸዋ ቤት ነው እናውቀዋለን። እንኳን ማህበር ሰፈር ራሱ አላችሁ። ፈርሷል አውቃለሁ፣ እንደ ፈረስ አውቃለሁ። ግን የዶሮ ነው እያወራሁሽ ያለው እና ትተዋወቃላችሁ ለማለት ፈልጌ ነው። እንኳን ይሄ ቁብና እንደዚህ ገሰር ላይ መገናኘት ቀርቶ አይደለም አንድ ሰው ከሸዋ ሰው ተነጥሎ ሌላ ቦታ ይቀመጥ ነበር። ኪሎ 80 እና ኪሎ 80 ኪሎ 60 እና ኪሎ 80 እናውራ እንኳን እኮ ሌላም ጉድ አለ። ያቺ የመጣችሁ ተፍትሽ በምን ምክንያት እንደመጣችሁ እኮ እናውቃለን። ዝም ኮዲፍ ጆ ከዛሬ 3 ዓመት እና 4 ዓመት በፊት የነበረችው ወቀባ የነማን እንትን እንደነበረች እናውቃለን። ያቺም ወደፊት እናወራታለን፣ ችግር የለውም። ይሄ ሌላ አጀንዳ ነው። ሶሊያናንም ጥሯት። ሶሊያና ጎጃሜዋ የሰማሽ ነው አለ ጦሷ ከየት እንደተነሳች እስከ ሪያድ እስከ ሶሊያና አበሻ የሚባል ላይ ናቸው አናይም ተብሎ እስከ መባረር ደረጃ የመጣችው ጦሷ ምን አይነት መንስኤ እንደሆነች በቃ እንደዚህ አይነት ስራ መስራት በቆራጥነት መስራት። የነዚህን የሴቶቹን አካውንት በአጠቃላይ ሰብስበን አካውንታቸውን 30,000 ሰው ተቀምጣላ ሪፖርት አድርገን እናዘጋለን ኦንላይን። ሶሊያና አለሽ ቢያንስ ከ10 በላይ ናቸው የግሩፕ መሪ። ሰርግ ጸጉር የሚሰሩት እነሱ ናቸው። ሚኪና አስገቡት። የተለያየ ነገር የሚያደርጉት እነሱ ናቸው። በአጠቃላይ ጅዳ ውስጥ ማን መጥቶ እንዴት ሚስቶች የሚያሳምሩት እነሱ ናቸው። የደላላዎቹ ሚስቶች ድግስ አስጨጋሪ ደላላ ሰፖርት የሚያደርጋቸው በአጠቃላይ እነሱ ናቸው። ሶሊያና ጎጃሜዋ እነዚህ ከ10 ከ15 በላይ ናቸው። መንቢ የምትባየዋን ባልሽ ደላላ ነው ሲባልብሽ ዘለሽ ወጣሽ። ለምን? ስለዚህ የገጠር ልጅ የፊጥኛ አስረ በዚህ 24 ሰዓት ላመጣ የፈለከውን ገንዘብ ተጠይቅ። ማሪናት ጸጉር ትሰራለች። ማን ነው ስሙ? የታገር ሰው ነው። በመጀመሪያ ማለት ነው የሚመለከተኝን ጠይቁኝና ልመልስላችሁ። እነሱ ደላላ ናቸው። ጆከር አንድ ጊዜ ፕሊዝ ሳይለንት አንድ ጊዜ አንቺንም ታውቂዋለሽ። የገጠርንም ልጅ ግሩፕሽ በአጠቃላይ ኤልፍ የምትባለው ትላንት መተው ታዛቢ የሚባለው ያን እነዛ መተው እስከ ሴቷ በአጠቃላይ ታውቂያቸዋለሽ። በስም አውቃቸዋለሁ እንጂ አላና በስም አይደለም። ተለማሸሽ እንዳትሞክሪ። እዛ ግሩፕ ላይ ጅዳ ላይ እናንተ የማታውቁት የላችሁ። ሐናንም እንዴት እንደሆነ ሚስጥሩን ሁሉ ታውቂያለሽ። የሚኖርበትን እስከ ቤቱ ታውቃላችሁ። አንቺ ያሻቸው እናንተ ግሩፖች በአጠቃላይ አሁን እናንተ የሚመለከተኝን ያልሽው እኔ በአካል አላውቃትም። የዛ አካባቢ ሰው ሁኝ አይደለም። እዚህ የምታዩ 18,000 16,000 25,000 ሰው ተሰብስቦ ስለነሱ ስለ ልጅቱ የሚወራው አካባቢያቸውን ቤታቸውን አናውቅም። እናንተ የአንቺ ግሩፖች በአጠቃላይ ይኸውልሽ ኤልፍ የምትባለው እናንተ ሴቶች የድሮ አንቺን ማቅሽ ፌስቡክ ላይ ነው፣ ኤልፍንም ማቃት ፌስቡክ ላይ ነው። የእናንተ ግሩፖች የሸዋ ልጆች በአጠቃላይ እስከ ቤተሰባቸው እስከ ስራቸው ጠንቅቃችሁ ታውቃላችሁ። አሁን የሚኖሩበትን ቤታቸውን ሁሉ
ይሄ ሁሉ ከታች ምን እርግጠኛ ያደረገ ጆከር? እኛ አናቃቸውም። እግዚአብሔር ቤታቸውን አንድ ጊዜ ለእኔ ጊዜ ትሰጠኝ፣ አንድ ጊዜ ልጠይቃት። ይኸው አንድ ነገር እሺ፣ እንዳታስቆሙኝ ማለት ነው። በመጀመሪያ ደረጃ ትተዋወቃላችሁ። በብዛት ጓደኞችሽ በየመን መንገድ ሄዱ ናቸው። ይሄ የሰፈር ልጅ ያገርና አንድ ጥያቄ ልጨርስ። አንድ ጊዜ ልጁን ታውቁታላችሁ። በመልካም ነገር በደስታም በክፉ ነገር አብራችሁ ትገናኛላችሁ። ሪሌሽን አላችሁ። 4 ነጥብ። መካድ አያስፈልግም። ገባችሁ? ቆይ አንድ ጊዜ እናንተ ምንም ችግር ከሌለባችሁ አንዳችሁ ወጥታችሁ ልክ ለስራችሁ ከስተምር ለማምጣት ቪዲዮ እንደምትሰሩት በድምፃችሁ ለእህት ሀና ከሀበሻ እስከ አረብ ድረስ ለሀና ድምፅ ሲኮን አንዳችሁም ወጥታችሁ ይመች እህታችንን አምጣ ብላችሁ ቪዲዮ አልሰራችሁ። ያ ማለት ምንድን ነው? ልጅየውን በደንብ ስለምታውቁት ማለት ነው። እህታችን ሀና በሱ እጅ ስለሆነች ሁላችሁም ዝም ብላችኋል። ለማስመሰል ፎቶ ፖስታችኋል። ለማስመሰል ሪፖስት ልታደርጉ ትችላላችሁ። ሀናን ሪፖስት ሳይሆን እናንተ በድምፃችሁ ይመች እህታችንን አምጣ ብላችሁ ድምፅ መሲ ቆይሽ መንቢ አንቺ ብቻ አይደለሽ። እቺ እዚህ ፎቶ ያተለጠፈችን ልጅ ኤልፍ ነው ስሟ። ጓደኛሽን አጥሪያት። እናንተ ጥሩ አደውላት የደውላችሁላት አይደለ? እናንተ ስልኳ አይሰራም። ጥሪያት። ታውቂያታለሽ ጓደኛሽን። አትቀልጂ። በሰው ነፍስ አትቀልጂ። እንደ አረብ ህግ አምላክ እንደ ወዴት እየወሰዳችሁ ነው? እኔ ልንገራችሁ መጀመሪያ ጅዳ ያላችሁ የሸዋ ልጆች በአጠቃላይ እዚህ ግሩፕ አንቺ ግሩፕ ውስጥ ያሉት በአጠቃላይ ጥሪያቸው። ቆይ እናንተ እኛ ላይ ምን ታውቂያለሽ? ሚስጥሩን አሳልፋችሁ ትሰጣላችሁ። ኧረ በመድኃኒዓለም እኔ ክርስቶስን ምንም የማውቀው ነገር የለም። ተይው አልፈልግም። ምንም አይነት መሀል ላይ አያስፈልግም። ከአሁን በኋላ ቆራጥ እርምጃ መውሰድ ካለበት ህዝቡ ቆራጥ እርምጃ መውሰድ ያለ ሰው ትክክለኛ መረጃ እንኳን ቢኖረው ለመስማት ራሱ እድል የላችሁም። ለምንድን ነው ይምጡ ጆካ እንደ ከማውራቷ በፊት በዲናይል ከጀመረች እንዴት ነው የምንሰማት? በዲናይል እኮ የጀመረች ያለችው። እኔ ነኝ ፖዝ ያደረኩት ወይስ ታውቃታለች? ፀጉሯን ሰርታታለች። እኛ እንኳን አንድ ቀን የማናውቃት ሰዎች ይሄን ያህል ፀጉሯን የሰራሻት እህትሽ የሸዋ ልጅ ያው መሰፈርሽ አካባቢሽ ሰው በዚህ ደረጃ ሰው ሲጮህላት አንቺ ሁሉን ነገር አላቅም የሚለው ነገር እንዴት አስቻለሽ? እኔ የማይገባኝ ይመቸኛ እንኳን አውቀው አንቺ ማለት ነው። ፖስት እያደረኩኝ እኮ ነው። እኔ አዳምጣና በስርዓት መልሰ ግሩፕሽ በአጠቃላይ ትጠሪያለሽ። ይኸውልሽ አንዴ ስሚኝ፣ አንዴ ልጠይቃት። ቆይ ሜሪ አንድ ጊዜ ሁላችሁም በያፋችሁ አይደለም፣ ተረጋጉና ሌላም ወደ አእምሮሽ እንድትመለሽ እንፈልጋል። ይኸውልሽ አንደኛ የሸዋ ማህበር አላችሁ። እዛ ማህበሩን ያዋቀሩት እነሱ ናቸው። የሸዋን ህዝብ ኮንትሮል ለማድረግ የሚሄዱበትን መስመር ሁላችንም አውቀናል። ኦኬ አሁን አንቺ እዛ እየኖርሽ ፀጉሯን እየሰራሻል ቤቴ 3 መታለች እያልሽ በዚህ ደረጃ ህዝብ ሲንጫጫ ሲጮህ ለምን አልተሰማሽም? አንቺ እዚህ እኛ አሜሪካ ድረስ ይመችን ስናቀው አንቺ እኔ በስም ነው የማውቀው ስትይ የምትደብቂው ነገር አለ ማለት ነው። እኔ የደረሰኝ ኢንፎርሜሽን አለ። የገጠር ልጅ አንቺ ጋር እንዳለ እኛ ደርሶናል ኢንፎርሜሽን ከዛው ካለሽበት። ለምንድነው በዚህ ደረጃ የምትክጂው? እውነቱን ተናገሩና ከኛ ጎን ቁሙና ወንጀለኛ ለጊዜው ነው የምትደብቁት። ታውቂያለሽ ወንጀል እንደሚሰራ ባታውቂው እንኳን ይኸውልሽ ምንም ነገር ባታውቂ ስለይመች ማለት ነው በአካል ባታውቂው እንኳን ድሃ ልጆች እያጭበረበረ እያመጣ 1 አመት 2 አመት በነፃ እያሰራቸው ወደ እሱ ጋር ደግሞ ሲመጡ ሬፕ እየተደረጉ እንዲህ በሚሰቃዩ ሴቶች ስትይ እንኳን ከጎን መቆም ነበረብሽ። ግን ምንም እንደማታውቂ በስም ብቻ እንደሆነ ድፍን እኮ የጅዳ ሰው እኮ እየነገረን ነው ይሄን ሁሉ እንደሚያደርጉ። ይሄ በጣም ብዙ ግፍ እንደሚሰሩ
በጣም እየተነገረን ነው። አንቺ ደግሞ ያውም ጸጉር ቤት ወሬ የሚመላለስበት ማአት የጅዳ ሴቶች እየመጡ አንቺ ጸጉር ማህበር አላቸው። ይሄ መከላ ይሄን መሸፈኙ እንዳለ ያስታውቃል። ግልጹኝና ውጪ እኛም እንስማሽ መኩ አንድ ጊዜ ላውራ አንድ ጊዜ አንተ ጠይቀኝ ለምን እድል ልሰጥሽ ነው። እሺ አንድ ለመጠየቅም ሆነ ለማናገርም ወከባ እንዳናረገው ነገሮች መስመር አስይዘን ነው የሚመጣ። እሷ የራሷ ኮንት ናት እኮ እሷ የራሷ ጌታ ናት። መምጣት ካለባት ትመጣለች ራሷ። እኔ ስለጠራኋት አይደለም። እኔ የሚመለከተኝንና እኔ አንድ ነገር ልንገራችሁ። እሺ አንድ ነገር ብቻ ተናግሬ እኔ ልውጣ። እዩ እኔ ስለሰው እሺ እኔ የማላውቀው ነገር ስለሰው ሐሰት ወሬ እንድነግራችሁ ነው የፈለጋችሁ። እኔ የማውቀው ነገር የለማ ስለሰው ሐሰት ወሬ እንድነግራችሁ ነው የፈለጋችሁ። ጠይብ ደላላ መሆኑን ታውቂያለሽ? ታዲያ ደላላ ሆነ እሺ ሌላ ነገርን አላውቅም። እኔ ጠይብ አለማወቅ አልችልም። ምን አለማወቅ አልችልም? ያኔ አላውቅም። እኔ ለምሳሌ ከየት ላንጣውሽ? አንቺ እናንተ ለዚህ ጭህታችሁ በዚህ ልክ ነው የምትደብቁላችሁ ለወንጀለኞች። እንዴ ዘንድሮ ኦከር እኔ ልጠይቃት ይቅርታ ጋር ቃጥሽ። እሺ እናት እኔ ልጠይቅሽ ሁለት ጥያቄዎችና እነሱን ትመልሽልኛለሽ። እሺ እና ይመች ያሉበትን ቦታ እናንተ ታውቃላችሁ። አንደኛ ሁለተኛ ነገር ደግሞ ለምን ትደመድም ያለሽ ታውቃላችሁ? ለምን አልሽ እንደዛሽ? ያልሽበትን ምክንያት ንገሪ። ኦኬ ምክንያቴ እንዳስረዳሽ እሺ ታገሺኝ። አንደኛ አሁን እዚህ ገስት ላይ ያሉት ከመኩ ጀምሮ እስከ ሚኪ ምናምን ኖርማል ሀናን በዚህ በገጠማት ችግር ነው የምናውቃት። እናንተ ጋር ደግሞ መታ ጸጉሯን ተሰርታለች ታቋታላችሁ ምናምን ኢቭን ደላሎቹን ታቋችኋላችሁና እናንተ ኢቭን የትኛውም ገስት ላይ እንኳን አልታያችሁም። ድምጻችሁን አጥፍታችሁ ጸጥ ነው ያላችሁት። ያ ማለት እኛ ሚዲያ እንደዚህ ሊቭ ላይ ምናምን ወተን አናውቅም። እኔ ልንገርሽ ይሄን ሁሉ ፎሎወር ተሸክሜ ሊቭ ላይ አንድ ቀን ወጥቻ አላውቅም። ለምን አትረዱኝ እናንተ? ታውቂያለሽ። እሺ እኔ ቆይ ጆከር አለ ይሄ ነገር በነገራችን ላይ አንድ ነገር ልንገርሽ መኩ እነ ሚኪ ምናምን ቢያንስኛ እሺ እኔ ሳሪ ጆከር ምናምን እሺ እዚህ ቲክታክ ላይ ሁሉም እያየሹ ያለው እየገባ ሀሳቡን የሚሰጠው ቲክታክ ላይ ላይቭ ወጥቶ የሚያውቅ አይደለም። ለሃና ደግሞ እኔ እኮ ሀሳብ ለመስጠት ሁሉም ነገር ማወቅ አለብኝ። እኔ ደግሞ ምንም የማውቀው ነገር የለም። ከእናንተ ነው እየሰማው ያለው። ልንገርህ አሁን ለምሳሌ አንቺ በባህር ሄደሽ በይመች አይዲያ ሰርተሽ መጣሽው አይደለ? አንቺም እኮ በባህር ኢትዮጵያ ሄደሽ አሰርተሽ ነው የመጣሽው አይደል? ኧረ በህግ አምላክ እኔ በባህር መንገድ ሄጄም አላውቅም አልመጣሁም። እሺ አንድ ጊዜ ጓደኞቿ ሄደዋል። እነ ኤልፊ ይቺ እርጉዟ በሱ ስፖንሰር ነው የሄደችው። መንቢ አዳምጫትና ትመልሽላታለሽ። ማወቅ ያወቅሽውን ነገር ማካፈል ግዴታሽ ነው። እኔ እያልኩሽ ያለሁት እኮ ቀላል ነገር ነው መንቢ። ይሄ ሁላ ሰው የማውራት ሱቃችንን ዘግተን ሁሉ ነገራችንን ትተን እነ ሚኪ አሜሪካን እየኖሩ በሰዓት የሚበላበት ሀገር ላይ ቁጭ ብለው ይሄን ያክል ከበሮ ሲደለቅ ይሄን ሁሉ ሰው ሲያብድ አንድ ቀን ገስት ላይ መጣችሁ ምን እንተባበራችሁ እንኳን አላላችሁም። ይሄ ደግሞ አብሯችሁ ያሉት ደላሎች እንዳይቀየሟችሁ በሁለት ሳይድ ያዛችሁ እንዳትባሉ በማስመሰል ህይወት ውስጥ ያላችሁ ስለሆናችሁ ይሄንን ነገር ደግሞ ውስጣችሁ ያለውን ኢንፎርሜሽን ደግሞ ስለ አንዲት ነብስ ዛሬ ልጄ መጣ ነገ መጣ እያለች ላለች ለምትንከራተት እናት ስትሉና ለድፍን ኢትዮጵያ ህዝብ ስትሉ እነ ይመችንም ሆነ እነ ተክራይንም ስለምታውቁ ይሄንን መረጃ አውጡና ስጡ። ኢጃዛ ቤትም ትተዋወቃላችሁ። ይሄ እኮ ቀላል ነገር ነው። ገስት ላይ ያልመጣ ነው ገስት ላይ ማውራት። ቆይ አንዴ ቆይ አሁን ምን አልሽ መሰለሽ? እኛ የትኛውም ገስት ላይ ሄደን አውርተን አናውቅም። ማንም ሰው ገስት ላይ የማውራት ሱስ ኖሮበት ሳይሆን የዚህ ልጅ ህመም የሁላችንም ህመም ብለን ነው። ስለዚህ የምታውቂው ነገር ስላለ እንትን ብለሽ መጀመሪያ ደረጃ እኔ መናገር የምችለው ስለራሴ ነው አይደለ? ስለራሴ ደግሞ ስነግርሽ እናንተ ለምንድን ነው እርግጠኛ ሆናችሁ እንደዚህ ታውቂያለሽ እንደዚህ ትሆኛለሽ እንደዚህ የምትሉ? መንቢሽ ቀጥይ ስለራስሽ አውሪሽ ቀጥይ። በቃ እኔ ፀጉር ሰሪ ነኝ።
ጸጉሯን ልትሰራ መታ ነበረ። በቃ ሌላ የማውቀው ነገር የለም። እንደዚህ መንገድ እናንተ ሊቭ ላይ ነው ቁጭ ብዬ እየሰማኋችሁ ያሉት። እናንተን ነው እየሰማሁ ያሉት። ካሁን አዲስ ነገር እሰማለሁ ብዬ እናንተን ነው ቁጭ ብዬ እየጠበቅኳቸው ያሉት። እኔ ለምሳሌ ማለት ነው ሌላ የማውቀው ነገር የለም። ለምንድን ነው ታውቂያለሽ ብላችሁ እኔንም አምጥታችሁ እዚህ ጋር የምታፋጥጡኝ? ምንድን ነው እኔ ምን እንዳወራችሁ ነው? እሺ ሌሎቻችሁም የት እንዳታነሱ። እሺ እኔ የላችሁ ደጋግማችሁም ብጠይቁኝ ስለማላውቀው ነገር ምንም የማወራው ነገር የለም። ጋጋታ አታርጉትና ይኸውልሽ አዳምጪኝ። እኛ የጠራንሽ አንቺ በአጠቃላይ ግሩፕሽ ማርማን ናቸው አንቺ ጓደኞች እነ እቺ ኤልፍ የምትባለውን በአጠቃላይ የአንቺ ጓደኞች ናቸው። እኔ የማውቅሽ ፌስቡክ ላይ ነው። በመጀመሪያ ደረጃ በክብር ነው የጠራንሽ። ጅዳ ውስጥ ሳውዲ አረቢያ ብዙ ዓመት ኖረናል። ማን አይደለም እናንተ ቀርቶ የሸዋ ልጆች እዛ አካባቢ ጅዳ ያላችሁ ቀርቶ በሌላ ሀገር የሌላ ሀገር ሰዎች ስለ ይመችና ታደለን የሚባለው ስለሱ ደላላነት ሁሉም ሰው ያውቃሉ። የሸዋ ማህበር አላችሁ የላችሁ? እሱን ንገሪኝ። የሸዋ ማህበር አላችሁ የላችሁ? በእርዳታ ጉዳይ በፊት ላይ ነው እንጂ እኔ አሁን አላውቅም። የለሁበትም። በፊትም ስለ እርዳታ ነው ወገኖቻችሁ ስለተራቡት እርዳታ እናደርጋለን። ደምስስ የሚባለው ባልሽ ራሱ እኮ ደላላ እኮ ነው። ምንድን ነው የምታባቢው አንቺ? ኢቭን ባሏ ራሱ ደላላ ነው። ጆከር እግዚአብሔርን ዳራ በህግ አምላክ አትማይ። በቃ እናንተ ሌላ ችግር አለባችሁ። እኔ ከሚታም በጣም ከማምነው ቆይ ልጠይቃት። እሺ ቆይ አውራችሁ ያላችሁ ከጎንሽ አሁንም ሰው አለ። እኔ ጓደኛዬ ለማይኔ እንዴት ነው የሚወጣው? አስውጭኝ መውጣት ራሱን ያልችልበትም። አዎ ይቅርታ ማለት እየተግባባን ስላለ የገደልሻት አንቺ እንደሆንሽ አውቀሽ ውጪ። መውጣት ከፈለግሽ ልትወጪ ነው። እናንተ ሌላ ችግር አለባችሁ። ችግር የለብንም። ልትወጪ ነው? አዎ ልወጣ ነው። ሲስተር አንዴ አስወጡኝ። እሺ አስወጡኝ። እኔ ስለማልችልበት ለምን ትወጫለሽ? እሺ ለምን ትወጫለሽ? ቆይ ባልሽ ደላላ ነው ስለተባለ ነው? አይደለም፣ ደላላ አይደለም። ምን ማረጃ አላችሁ? እና ለምን ካልሆነ ለምን ቁጭ አትይኝ? አልልም። ሀላስ በቃ ማስረዳው ማወራው የለኝም። የማውቀው ነገር የለኝም። የምረዳት ነገር ሀናን የምረዳት ነገር ቢኖርሽ እንዳለ የሸዋ ልጆች የታገቱ ልጆችን ራሱ በደንብ ታውቃላችሁ እናንተ። የአንቺ ግሩፖች ኤልፍ የምትባለው አንቺ እንዳላችሁ በአጠቃላይ ታውቃላችሁ። ለምንድን ነው ዝምታን የመረጣችሁ? ስለምንም ስለማናቅ ነው ዝም ያልነው። ስለታደለ ደላላነት ታውቂያለሽ? ታዲያ ደላላ እንደሆነ እኔ ምን ሌላ ነገር ምን አውቃለሁኝ? እሺ ንገረኝ። ደላላ እንደሆነ እኮ አውቃለሁ አልሽኝ እኮ። ታዲያ ደላላ እንደሆነ አውቃለሁ፣ ሌላ ነገር በምን አውቃለሁ? ቆይ በእነሱ የመጡትን ሰው በአጠቃላይ የሸዋን ልጆች አታውቁ? አንድም ሰው አላውቅም እኔ። አንድ ሰው አላውቅም። ባልሽ ደላላ አይደለም? ነይ ተመለሽ። ባልሽ ደላላ አይደለም? እሺ በመንቢ ባል የመጣችሁ ልጆች በውስጥ ቁጥራቸውን አስቀምጡልኝ። እድር ሁላ አላቸው። ጆከር እዛ እድር ሁላ በደንብ ያውቃሉ። በሰርግ ይገናኛሉ፣ በተለያየ ነገር ይገናኛሉ። ለምን እነሱ ናቸው ሸፍነው አሁን ዝም ያሉት? የይመችን ቤትና የታደለን ቤት በደንብ ጠንቅቀሽ አንቺ ራስሽ ታውቂያለሽ። ጅዳን በአጠቃላይ ያያሽው የሸዋን ልጆች ወጥረሽ ያያሽው አንቺ ነሽ። ያስወጣት ከጎን ያሉ ጓደኞቿ አስወጣት ማለት ነው። ወጣሽ በቃ። ስለዚህ ባሏ ደላላ ነው ሲባልባት ወጣች። ኧረ አውቃ ነው፣ በደንብ ታውቃለች። መውጣት በጥቅሉ የሸባው መብረቅን አስገባ ጆከር እነ ኤልፊ ሁላቸውም በብዛት የሸዋ ልጆች እኛ የምናውቃቸው በአጠቃላይ በየመን ሂደው የመጡ ናቸው። ስለዚህ ስፖንሰራቸው እሱ ነው። ያውቁታል፣ በደንብ ያውቁታል። በቃ 100% እርግጠኛ ማን ናቸው? በየመን ኤልፊ የምትባለው ናት። እነ ኤልፊ ምግብ የምሰራ ማን ነበር ስሟ? ስሙን ጥሩልኝ እናንተ እዚህ ያላችሁ። ምግብ የሚሰሩ ሌሎችም አሉ። ምግብ ገዜ ማን ነበር አሉ በብዛት። ስም ጻፉ። እኔ ስማቸውን ስለማላውቀው ነው። ሶፊ ኢፍራታ እያሉች ነው። ከታች ጻፉ። በዚህ በጥቅሉ ግሩፓቸው እንዳለ በየመን የሄዱትን እናንተ እዚህ ኮሜንት ላይ የሸዋ ልጆች ጻፉ። ስማቸውን የምታውቁ ማለት ነው። በጣም ብዛት አሉ በየመን የሄዱ። ስፖንሰራቸው ማን ነው? ይመች ነው። ያውቃሉ። ስለዚህ እያወቃችሁ እናንተ አትካዱ። ነገ ትሞታላችሁ። የሚያሳሳ ልጅ አላትኝ ገና ጡት ጠብቶ ያልጨረሰ አባትዬው እንኳ አያሳዝናችሁ? ጎዳና ላይ ወድቃለሁ ልጄን ስጡኝ መሬት ሽጬ ልስጥ እያለ አያሳዝናችሁ? እንደው ስለፈጠራችሁ አምላክ ብላችሁ ለእውነት ኑሩ፣ ለእውነት መስክሩ እባካችሁን።
ቶሎ ሁላችሁም። እኛ አሁን አንፋታችሁም። ሲጀመር ጸባችንም ትግላችንም ከእናንተ ጋር ነው። ምክንያቱም ሰውየውን አሳልፋችሁ ስጡን። 4 ነጥብ። አሁን እኮ ደምደማ ምንም አታመጥም የሚባል እኮ ነው። አሁን እኮ የኛ ችግር እኮ ነው ጋይስ። ዋናውም የገጠር ልጅ አለ። እነዚህም ደባቂዎቹ ናቸው። ለምን ወጥተውስ ላለማጋለጥ ፈርተው ሳይሆን አውቀው ነው። ሁላቸውም ደላላ ባሎቻቸው ደላላ እነሱም ደላላ ሲሰሩ ስለኖሩ ነው ያውቃሉ። እኔ ምዬ ነው የምነግርህ። ግሩፓቸው ይመች ያውቁታል። በፕሮግራም በድግስ በሰርግ እየተገናኛችሁ ከሰርግ በልጦ አነሰችባችሁ። ሀኒ ሴት የምታምር የምታሳሳ ልጅ የመኔዎች አረቦች ለእሷ ድምፅ እየሆኑ እናንተ እሱን አሳልፋችሁ መስጠት አቃታችሁ። እንደ ኢትዮጵያዊ ነው ያዋረዳችሁን እናንተ ግሩፓችሁ ማለት ነው። ስለዚህ ማንም አይፋታችሁም። ማንም በመሃላ ብትምሉ ማንም አያምናችሁም። አስረግጬ ልንገራችሁ፣ ማንም አያምናችሁም። ማንም ትንሿን አስገቧት። መታ ከሆነ ትንሿን አስገቧት። ኮፒ ሊንክ አድርጉልኝ። ሌሎቻችሁ ቆያችሁ ገና እንላቀቀው። መሲ ብርጅስቶን አለሽ? እኔ ልናገር። አሁን እሷ መንቢ ስገባ ሳሪ ቪዲዮ ሰርታ ነበራለች። እኔ ቪዲዮ አልሰራውም። ባይዞ የኔ የሰራሁት የተናገርኩት ነገር ከንክኖሽ ከሆነ እኔ ያልኩት የሰው ልጅ በብዙ ነገር ሲኖር አብሮ ጓደኛ አለው፣ እህት አለው፣ ወንድም አለው፣ አብሮ ይበላል፣ አብሮ ይጠጣል። እንዴት የሁሉ የሚዲያ ሰው እንደዚህ ሲሆንላት ለዚች ልጅ አብራችሁ የምትኖሩ አብራችሁ የምትበሉ አብራችሁ የምትጠጡ የነበራችሁ እንዴት ዝም አላችሁ? እኔ ብላችሁ እንኳን ለምን አልመጣችሁም ብዬ ነው የተናገርኩት። አሁን አንቺ ግን ይሄ ውስጥሽን ከንክኖች ሳሪ ቪዲዮ ሰርታለች አልሽ። በነገራችን ላይ አንድም ቀን ያወቀው ሰው በእንደዚህ አይነት ህይወት ሲኖር በጣም ይቆጫል፣ በጣም ያዝናል። አንቺ እናንተ የቢዝነስ ሰው ናችሁ። ቤታችሁ ብዙ ሰው ይመጣል፣ ብዙ ሰው ታውቃላችሁ፣ ብዙ ሴቶች ይመጣሉ። የፀጉር ቤት ወሬ ደግሞ ብዙ ሴቶች ስንሄድ እናወራለን። እንደዛ እንኳ ሁናችሁ እናንተ የማዘን ስሜት ሳይሰማችሁ እዚህ ጋር እርጉዝ የሆነችው ኮሜንት ጽፋ ስክሪንሻት ተደርጎ በየቦታው እኮ ሲለቀቅ ታይቷል። ጋይስ ለምን ይዋሻል? እንደ ሰውኛ ስሜት ለምን አይሰማችሁም? አሁን እነሱ የሚሰሩት ኦንላይን ነው የሚሰሩት፣ በቲክታክ አካውንታቸው ነው። ቪዲዮ የሚፖስቱት በቲክታክ አካውንታቸው ነው። ትንሿን ሳቢያት አንድ ጊዜ አብዲ አንድ ጊዜ ኢንፎርሜሽን ልነግርህ ነው። በነገራችን ላይ እኮ እሺ፣ እድል እሰጥሃለሁ። የሚሰሩት እነዚህ አንናገር የሚያሉ ስራ የሚሰሩትን በስራቸው ላይ ሌላ የገጠር ልጅ የሚባለውን ቅድምም ተናግሬዋለሁ። አሁንም ስራ ሰርታችሁ ለምትመጡ ሰው የምትፈልጉትን ገንዘብ እንከፍላለን። ተመልሶ ተይዞ ወገቡን እጁን ተጠርንፎ ተይዞ ወደ ድንበር መመለስ አለበት። በቃ መሰራት ካለበት በዚህ ልክ። ሌሎቻችሁ የቴሌግራም ሊንክ አለላችሁ ባዮ ላይ፣ በአጠቃላይ ግሩፕ ላይ ግቡ። የእነዚህን አካውንት ማዘጋት፣ ገበያቸው እንዳይዘጋባቸው፣ እንጀራቸው እንዳይዘጋባቸው ሲሉ መታ መናገር ያለባትን ወይ በውስጥ እዚህ መናገር ከፈራችሁ በውስጥ ኤልፍ የምትባዩ ነይ ትንሿን አስገቢልኝ መሲ። እኔ ልውረድልህ ጆከር። እኔ መጠየቅ የምፈልገው ኤልፍ የጻፈችው ኮሜንት ሻለቃ ቤት አንተ እጅህ እንደሌለበት እናውቀዋለን ብላለች። ሻለቃ ደግሞ ደላላ እንዳልሆነ ሁላችንም እናውቀዋለን። የቢዝነስ ስራ ነው የሚሰራው ኦንላይን። ያንን ኮሜንት የጻፈችው እጁ እንደሌለበት እናውቃለን ካለች ማን ነው እጁ ያለበት ታዲያ? ትምጣና ታብራራ ስለሱ ኮሜንት። ወይ ሜሪ እንዳትወጪ አንድ ጥያቄ ጠይቅሻለሁ። አንቺንም ይቅርታ ትንሿን አንድ ሰው አስገቡልኝ። ጆከር እየሰማ ነው? እሺ አብዲ ጨርስና ትንሿን እንዲያስገባ ትገባ አስገባዋት። አብዛኛውን የጅዳ ያሉ ልጆች ሊያውቁ ይችላሉ። የሌላም አካባቢ ልጆች ይኖራሉ። ከይቅርታ ጋር ሜሪም ትመልሽልኛለሽ። ኪሎ ሲታና ኪሎ ተማን አብዛኛውን የማን ልጆች ነበሩ የሚኖሩት ከመፍረሱ በፊት? አብዛኛው ሜሪ መልሽልኝ እስኪ። ኪሎ ሲታና ኪሎ ተማንያ ሁሉም ሰው ይኖራል።